Prefontaine meeting, but Gebriwet now coming to the bell. He's got 20 metres. Oh no! Oh, he thought he'd reached the bell. He thought he'd reached the finish line. He's got a lap to go. I don't believe it. A man of his experience. Race, all of the highlights will be about this. Gebriwet, with a lap to go, thinks he's won the race. The arms go up. He's miscounted. He's miscalculated. አትሌቲክስ ለኢትዮጵያውያን አትሌቶች ከሩጫ በላይ ነው። አረንጓዴ ቢጫ ቀይ ሰንደቃቸውን ከፍ የሚያደርጉበት በደማቸው ውስጥ የተቀበረውን ኢትዮጵያዊ ፍቅር አጉልተው የሚያሳዩበት የኩራታቸው ምንጭ ነው። የድል አክሊል ነው። ነገር ግን በዚያ ብርቱ ትግልና ፈተና መካከል ላባቸው እየተንጠፈጠፈ አንዳንድ ጊዜ ድልና ሽንፈት በአንድ ደቂቃ ይገጣጠማሉ። የሩጫውን የመጨረሻ መስመር ሲረግጡ ያሸነፉ መስሏቸው የወርቅ ሜዳሊያውን በአንገታቸው ላይ ለማጥለቅ ሽርፍራፊ ሰከንድ ሲቀራቸው ከውድድር ውጪ የሚሆኑ ረብጣ ገንዘቦችን የሚነጠቁ ከሁሉ በላይ የማይደገመውን የሩጫ ዕለት በዛ በተሰበረ ልብ ውስጥ ሆነው የሚያሳልፉ አትሌቶች ከአንድም 3 ገጥመውናል። በሽርፍራፊ ሰከንዶች ውስጥ የወርቅ ሜዳሊያን ስለተነጠቁ አትሌቶች እንነግራቸዋለን። ትንሽ ስተት ነች ሀጎስ ገብረ ሕይወትን ከወርቅ ሜዳሊያ ውጪ ያደረገችው፣ ረብጣ ገንዘብን ያሳጣችው። ሰንበሬ ተፈሪ አሸነፈች ሲባል አንገቷ ላይ ሊጠልቅ የነበረውን የወርቅ ሜዳሊያ በነሐስ የተተካባት በሽርፍራፊ ስህተቶች ነው። ድርቤ ወልተጂ አሸነፍኩ ብላ ስቃ ዳግም ያለቀሰችው በተመሳሳይ መድረክ ነው። አንዳንድ ውድድሮች በህይወት ዘመን አንዴ ብቻ ይመጣሉ። ያንን ወርቃማ ድል በትንሽ ስህተት ማጣት ትልቅ የልብ ስብራት፣ ትልቁ ስብራት መሸነፍ ሳይሆን ማሸነፍ እየተቻለ በአጋጣሚ ስህተት ድልን ለሌላ አሳልፎ መስጠት ነው። ለኢትዮጵያ አትሌቶች ይሄ ሆኖባቸዋል። ዛሬ ይሄንን መራራ እውነት እንነግራቸዋለን። ይህ በመሆኑ አትሌቶቻችን ምን አጡ? ከዛ በኋላስ ምን አይነት ስፖርታዊ ህይወት ውስጥ ኖሩ? በዝርዝር ተሰሙታላችሁ። ሁሉ ስፖርቶችን ስፖርታዊ መረጃዎችን ለመከታተል ትልቅ አማራጭ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉን። እኛ ወደ ጉዳያችን ገብተናል። Welteji staying strong to the line. Hiltz finishes quickly, will get ahead of Hull, but Welteji takes the win. 4-4 in the end. ሰንበሬ ሰውነቷን አሟሟቀች፣ ወደ ሩጫው መድረክ ገባች፣ ስሟ ተጠራ። በስቴዲየም ውስጥ በፈገግታ ተሞልታ ሰላምታ ሰጠች። ሩጫው ተጀመረ። እሷ ትፈተለካለች። ሰንበሬ ተፈሪ የሴኮንዶችን ቆቅልሽ እስከሚያጋጥማት ድረስ ለአሸናፊነቱ ተገምታለች። ቦታው አሜሪካ ነው። በአሜሪካ ጎዳናዎች ላይ ህዝቡ በእልልታና በጭብጨባ እሷን ያጅባል። ንዝረት የተሞላበት ሩጫ ነበር ብላለች። ውድድሩ ካለቀ በኋላ ወሳኙ ቅጽበት ደረሰ። ሰንበሬ ተፈሪ ለረጅም ርቀት የመራችውን ውድድር የምታጠናቅቅበት ጊዜ ተቃረበ። እንደ ንፋስ ገሰገሰች። ጫማዎቿ አስፓልቱን የማይረግጡ እስከሚመስሉ ድረስ በአየር ላይ ተንሳፈፈች፣ ገሰገሰች። አትሌቶችን ርቃ ሄደች። የድል ማጠናቀቂያ መስመሩ ላይ እየደረሰች ነው። የወርቅ ሜዳሊያውን አንገቷ ላይ ስታጠልቅ በምናቧ ታያት። ነገር ግን ያ የተፈራው ነገር ደረሰ። ድልና ሽንፈት በሰከንዶች ውስጥ ተገለባበጡባት። ያ ክስተት ተከሰተ። የመንገዱን ቆቅልሽ ለሷ እንግዳ ነው። የድል መስመሩን ለመርገጥ ጥቂት ሜትሮች ብቻ ይቀሯታል። አሸናፊ ለመሆኗ ብዙዎች አረጋግጠውላታል። እሷም አምናለች። ምናልባትም ፈጣን ሰዓት አስመዘግባለሁ ብላ ነበር ስታስብ የነበረችው። አንድ አቅጣጫ ጠቋሚ መኪና ግን ከፊቷ ይፈተለካል። ይህን ጊዜ ውዥንብር ተፈጠረባት። ትክክለኛው መንገድ መኪናው የሚያመራበት እንደሆነ አመነች፣ ተከተለችው። ግን ተሳስታ ነበረ። የልብ ስብራቷ እዚህ ጋር ይጀምራል።
በመቶ ሺዎች የሚቆጠሩ የገንዘብ ሽልማቶችን በዚህ ቅጽበት እንደምታጣ አልጠረጠረችም። ከሁሉ በላይ የወርቅ ሜዳሊያዋ በነሐስ እንደሚተካ አላሰበችም። በአንድ ቅጽበት በእጇ ገብቶ የነበረው ድል አመለጣት። ሰንበሬ ስህተቱን ተረዳች። ወደ መስመሩ ለመመለስ ሞከረች። ረፍዶ ነበረ። የወርቅ ሜዳሊያው አመለጣት። ግራ መጋባት፣ የተደበላለቀ ስሜት፣ ምን ሆኛለሁ የሚል ጥያቄ በእርሷ ፊት ተነበበ። ወደ ኋላ ተመለሰች፣ አማተረች። አትሌቶችን ተከተለች። ሶስተኛ ወጣች። እጅግ አሳዛኙ ክስተት በሰንበሬ ተፈሪ ላይ ተፈጸመ። ከውድድሩ መጠናቀቅ በኋላ የአትሌት ሰንበሬ አሰልጣኝ ኮማንደር ሁሴን ሽቦ ለቢቢሲ እንዲህ ተናገረ። በውድድሩ ማብቂያ አካባቢ አንድ መኪና ስትከተል ነበረ። እርሱ ትክክለኛው መንገድ መሪ መስሏት ነበረ። አልተሳሳታችም። የመንገድ ጠቋሚ ምልክቶችም በትክክል አልተጻፉም። ሰንበሬ ይህንን መስመር ተከተለች። መሳሳቷ የገባት ግን ቆይቶ ነበረ። መንገድ በሪ ባይኖር ኖሮ እርሷ ቀዳሚ ትሆን ነበረ። ለውድድሩ አሸናፊዎች የተዘጋጀው $10,000 የግሏ ይሆን ነበረ። ትክክለኛ የሩጫ መስመሯን ባለመከተሏ ይሄንን አታለች። ተመልሳ ወደ ውድድሩ በመግባቷ $3,000 አሸናፊ ሆነች። በዕለቱ ሰንበሬ ተፈሪ ያጣችው ገንዘብን ነበረ። ጀግንነቷ የዓለምን አድናቆት ማግኘቷ ከዚህ ውድድር በኋላም ቀጥሏል። በዝምታ ውስጥ ተቆጭታ ብትቀር ትወድቅ ነበረ የሚለው አሰልጣኟ፣ እሷ ግን እዛ አልቀረችም። ተደጋጋሚ ድሎችን አጣጥማለች። የሄድኩ ሞተር ሳይክል ከፊቴ የነበረ ቦታ እሱ ነው ያሳሰተኝና አንድ 150 ሜትር ሲቀር ሞተር ሳይክል ጋር እየሄድኩ ሁሉም ሰው እጅ አጥቃጫ የሚያሳየው ወደ ሞተር ሳይክሉ ነበረና ዳኛም እንደዛው ወደ ሞተር ሳይክሉ ነው ባንዲራ ይዞ እጁ እያሳየ ነበረና እኔም ደግሞ ለኔ እያሳዩ መስሎኝ ወደ ሞተር ሳይክሉ አብሬ ሄጄ ገባውና ደግሞ ውስጥ ራቅ ብዬ ነው የሄድኩ። ተመልሼም እንዳልቀድማችሁ ደግሞ ቦታም በጣም ያጭር ነበረ። ሰንበሬ በ5000 ሜትር ነው የሩጫ ህይወቷን የጀመረችው። እስከ ግማሽ ማራቶን የደረሱ ርቀቶች ላይ በሁለገብነት በድንቅ ብቃት በመሮጥ ትታወቃለች። አንዳንድ ጊዜ አትላንታን የመሰሉ የውድድር ቦታዎች ላይ ችግርና ፈተና ቢያጋጥማትም ፍጥነቷን፣ የውድድር ስልቷን ተከትላ ብዙ ውድድሮችን አሸንፋለች። በኢትዮጵያ አትሌቲክስ ታሪክ ውስጥ በረጅም ርቀት በጎዳና ላይ ሩጫ አቻ የሌላት ጀግና ነች። የዓለም አቀፍ የጎዳና ላይ ሩጫ ክብረ ወሰንን መስበር ችላለች። ሰንበሬ በጎዳና ላይ ሩጫ ያላት ብቃት እጅግ የሚደነቅ ነው። 5 ኪሎ ሜትር የዓለም ክብረ ወሰን ባለቤት ነች። በ5 ኪሎ ሜትር ደግሞ ያሳየችው የሰዓትና የክብረ ወሰን ማሻሻያ ዓለም አቀፍ አድናቆትን አስገኝቶላታል። የዓለም አትሌቲክስ ሻምፒዮና በስቴዲየም ውስጥ በሚደረግ የሩጫ ውድድር ሰንበሬ ተካፈለች፣ የብር ሜዳሊያ አገኘች። ቤጂንግ ነው ይህ ውድድር። በዓለም ሀገር አቋራጭ ሻምፒዮና ላይም የብር ሜዳሊያ ማግኘት የቻለች የኢትዮጵያ ፈርጥ ነች። የዳይመንድ ሊግ ውድድሮች ላይ ሰንበሬ በተደጋጋሚ አሸንፋለች። ዶሃ፣ ዙሪክ፣ ኦስሎ በሰንበሬ ተፈሪ አሸናፊነት የተጠናቀቁ ውድድሮች ናቸው። የታዋቂ ከተሞች የጎዳና ላይ ሩጫ፣ ኒውዮርክ ግማሽ ማራቶን የመሰሉ ትልልቅ የማራቶን ውድድሮች ላይ እሷ ቀዳሚዋ ናት። 10 ኪሎ ሜትር በግሏ ምርጥ ሰዓት ያስመዘገበችበት የውድድር መስኳ ነው። የማይዋዥቅ አቋሟ ደግሞ የሷ መገለጫ። ሰንበሬ ተፈሪ ዓለም አቀፍ ሽልማቶችን አግኝታለች። የዓለም ክብረ ወሰንን በማሻሻሏ ትልቅ የሚባለውን ሽልማት አግኝታለች። የክብር አምባሳደርነት የተምሳሌትነትን ክብር ደግሞ ከአዲዳስ ነው ያገኘችው። የዓመቱ ምርጥ አትሌት እጩ ውስጥ መግባት የቻለች የሀገራችን ምርጥ ነች። በተለያዩ ዓመታት በኢትዮጵያ በዓለም አቀፍ ደረጃ በጎዳና ላይ ሩጫ ባሳየችው አስደናቂ ብቃት በስፖርት ጋዜጠኞች፣ በድርጅቶች የዓመቱ ምርጥ አትሌት ሽልማት በእጩነት መቅረቧ ስለ ጀግንነቷ የሚመሰክረው አንድ ታሪክ ነው። ከሰው ስህተት ከብረት ዝገት አይጠፋምና አትላንታ ላይ ወርቋንም
ብሯንም ብትነጠቅ እሷ ግን አሁንም አንጸባራቂ አልማዝ ናት። ከወጣትነት እድሜው ጀምሮ በኦሎምፒክና በዓለም ሻምፒዮና መድረኮች ላይ የኢትዮጵያን ሰንደቅ ዓላማ ከፍ አድርገው ከሚያውለበልቡ አትሌቶች መካከል አንዱ ነው። ይህ የምንነግራችሁ ታሪክ የሀጎስ ገብረ ሕይወት ነው። የኢትዮጵያ የምንጊዜም ጀግና አትሌት ነው። ትልልቅ በሚባሉ ውድድሮች ላይ ሮጧል። ትልልቅ የሚባሉ አትሌቶችን እነ ቀነኒሳ በቀለን ጨምሮ ማሸነፍ የቻለ የቀነኒሳ በቀለን ክብረ ወሰን በመስበር ዓለምን ጉድ ያሰኘ አትሌት ነው ሀጎስ ገብረ ሕይወት። ልክ እንደ ሰንበሬ ተፈሪ ሁሉ እሱም ስህተት ሰርቷል። ዘመኑ 2019፣ ቦታው ላውዘን፣ ውድድሩ ዳይመንድ ሊግ ነው። ፈጣን የሩጫ መስክ ነው። 5000 ሜትር ውድድሩ ተጀመረ። ሀጎስ ገብረ ሕይወት ከመሪዎቹ መካከል አንዱ ነበረ። በከፍተኛ ፍጥነት ተፈተለከ። አንድ ዙር ማለትም 400 ሜትር እየቀረው ደውሉ ሲደወል በስህተት እርሱ እግሮቹን አቀዘቀዘ። በከፍተኛ የአሸናፊነት ስሜት በፈገግታ ስቴዲየም ውስጥ የሚገኙ ተመልካቾችን ሰላም ማለት ጀመረ። ተመልካች ደነገጠ። ጋዜጠኛው ምን እየተካሄደ እንደሆነ ጠየቀ። ሀጎስ ያለ ጊዜው ውድድሩን አጠናቆታል። ሀጎስ ውድድሩን ያሸነፈ መስሎታል። እጁን ወደ ላይ በማንሳት ደስታው መግለጽ ቢችልም ያ ግን ፈጥኖ የተደረገ ነበረ። ድንገተኛ የሆነውን መርዶ አካባቢው ካሉ አትሌቶች ተረዳ። በተለይ ዮሚፍ ቀጀልቻ በአጠገቡ ሲያልፍ ደነገጠ። ምን ሆነ አለ፣ ራሱን ጠየቀ። ዳግም ወደ ውድድሩ ለመመለስ ሞከረ። ቀድሞ በጨረሰው ጉልበት ምክንያት ተዳከመ። ውድድሩን በአስረኛነት ደረጃ ለማጠናቀቅ ተገደደ። ይህ አሳዛኝ ዕለት እንዲህ ሆነ። ሀጎስ በ2019 የላውዘን ዳይመንድ ሊግ ውድድር ላይ በፈጠረው የዙር መሰታት ምክንያት ያጣው የገንዘብ መጠን ከፍተኛ ነው። ለአሸናፊዎች የሚሰጠው የዳይመንድ ሊግ አሸናፊ አንደኛ ለወጣው 10,000 የአሜሪካ ዶላር ያገኝ ነበረ። ሀጎስ ውድድሩን መርቶ እንደ ማሸነፉ ቢቆጠር ኖሮ ይህ ሙሉ ገንዘብ ያገኝ ነበረ። ነገር ግን ስህተት ሰራ። 10ኛ ደረጃ ወጣ። 10ኛ ለወጣ ደግሞ ምንም አይነት ገንዘብ አያገኝም። ይባስ ብሎ እስከ 8ኛ የሚወጡት ብቻ ቀጣይ ውድድሮችን የመወዳደር እድል ያገኙ ነበረ። እሱም አለፈው። ሌላው ያለፈው ነገር ደረጃና ነጥብ ነው። ለዳይመንድ ሊግ የፍጻሜ ውድድር ለማለፍ 8 ነጥቦች ያስፈልጉት ነበረ። በዚህ ውድድር ላይ 8 ነጥቦችንና 50,000 ዶላር አጣ። የሰዓት ቦነሱን ማንሳት እንችላለን። ሀጎስ ገብረ ሕይወት በእለቱ በነበረው አሯሯጥ ምርጥ ብቃትን አሳይቷል። ፈጣን ሰዓትንም እያስመዘገበ ነበረ። ምናልባት ባሳየው አጨራረስ ጥሩ ፈጻሚ ቢሆን ኖሮ የሰዓቱን የማሻሻል እድሉ ከፍ ይሆን ነበረ፣ ግን አልሆነም። በአጠቃላይ ስንነግራችሁ በወቅቱ በነበረው ተመንና ምንዛሬ ውድድሮቹን ሁሉ ማሸነፍ ቢችል ከግማሽ ሚሊዮን ብር በላይ ወደ ኪሱ ይከት ነበረ። ይህ የደቂቃዎች የሽርፍራፊ ሰከንዶች ስህተት ዋጋ አስከፈለው። ሀጎስ ገብረ ሕይወት የኦሎምፒክ ጨዋታን ጨምሮ በዓለም አቀፍ ውድድሮች ላይ ታዋቂነትን፣ ሽልማቶችን ማግኘት ችሏል። የኦሎምፒክ ውድድር ላይ እናንሳ። ሪዮ 2016 በ5000 ሜትር ሀጎስ ገብረ ሕይወት ሮጠ። የሶስተኝነት ደረጃን ይዞ አጠናቀቀ። ለሀገሩ ነሐስ አገኘ። የዓለም አትሌቲክስ ሻምፒዮና ላይ የተቀዳጀውን ድል እናንሳ። ሞስኮ 2013 የብር ሜዳሊያ አግኝቷል። ቤጂንግ 2015 የነሐስ ሜዳሊያ ማምጣት ችሏል። ሀጎስ በቤት ውስጥ ውድድሮች ላይ፣ በዓለም አቀፍ የሀገር አቋራጭ ውድድሮች ላይ፣ በዳይመንድ ሊግ ላይ ትልልቅ ክብሮችን ማሳካት የቻለ ድንቅ ሰው ነው። በተለይ በዳይመንድ ሊግ በሀጎስ ገብረ ሕይወት ትልልቅ የመጡ ድሎች አሉ። በኦስሎ፣ ዶሃ፣ ሮማን፣ ሞናኮ በመሳሰሉ ከተሞች ላይ ትልቅ አሸናፊ አትሌት እንደሆነ አሳይቷል። 2014 ኦስሎ ብላስሌት የ5000 ሜትርን 12 ደቂቃ ከ36 ሰከንድ ከ73 በመግባት የኢትዮጵያን ክብረ ወሰን ማግኘት የቻለ ሰው ነው
ሀጎስ ልዩ ሰው ነው፣ ልዩ ሯጭ ነው። ሀጎስ በመጨረሻ ደቂቃዎች ላይ ባለው ፈጣን አሯሯጥ ይታወቃል። ምንም እንኳን በላውዘን ያጋጠመው ይህ ክፉ እድል ቢያጋጥመውም የሱ ክብረ ወሰን ባለቤትነት ትልቁ አትሌት ስለመሆኑ የሚመሰክሩለት ናቸው። ትልልቅ ውድድሮች ላይ ሮጦ ማሸነፍ የቻለው ሀጎስ ገብረ ሕይወት ትልልቅ የሚባሉ ሽልማቶችንም ማግኘት የቻለ የኢትዮጵያ የምንጊዜው ምርጡ አትሌት ነው። ከኢትዮጵያ መንግስት በኦሎምፒክ 2016 ላይ ባሳካው ድል ምክንያት በኢትዮጵያ አትሌቲክስ ፌዴሬሽን እና ከኢትዮጵያ መንግስት የገንዘብ የቤትና የቦንድ ሽልማቶች ተበርክተውለታል። አዲዳስ ዓለም አቀፍ አምባሳደር ሁነኝ ሲል መርጦታል። በዳይመንድ ሊግ የመጨረሻዎቹን ውድድሮች በበላይነት በመፈጸሙ $50,000 ወደ ኪሱ ከቷል። ከሁሉ በላይ ሀጎስ በኢትዮጵያውያን ልብ ውስጥ ፍቅርና ከበሬታን አግኝቷል። ምክንያቱ ብትሉ አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን ከፍ አድርጎ አውለብልቦልናል። ያ አስደንጋጭ ዱብዳ አጋጣሚ የደረሰባት ገና የ16 ዓመት ታዳጊ ባለችበት ወቅት ነው። ድርቤ ወልተጂ በስፖርት ጉዞዋ ውስጥ ጥልቅ ጠባሳን ጥሎ ማለፍ የቻለ ጊዜ ነው። ድልን በእጇ ጨብጣ ተስፋ አድርጋ የወርቅ ሜዳሊያውን እንደመሳም ያክል ቀርባ የተነጠቀችበት ጊዜ ነው። ይህ ልብ የሚነካ ክስተት ልክ እንደ ሀጎስ ገብረ ሕይወትና ሰንበሬ ተፈሪ ሁሉ ልዩ ትኩረትን ስቦ በመገናኛ ብዙሃን ሲዘገብ ነበረ። ጊዜው 2019 በኮትዲቫር አቢጃን የተካሄደ የአፍሪካ ከ20 ዓመት በታች ውድድር ላይ ነበረ። ያቺ ጥቁር እንቁ ትንሿ ልጅ በውድድሩ ሜዳ ላይ ገባች። ጊዜውን እናስታውስ። 2019 ቦታው አቢጃን የ1000 ሜትር ውድድር እየተካሄደ ነው። የሴቶች የፍጻሜ ውድድር ላይ ድርቤ ወልተጂ በብቃት ውድድሩን እየመራች ነው። የተፈጠረው ስህተት ምንድነው ትሉ ይሆናል። ውድድሩ ሊያልቅ 200 ሜትር ብቻ ቀርተውታል። ዙሩ ከሯል። ድርቤ ወልተጂ ግን ድንገት ቆመች። ያሸነፈች መሰላት። ፍጥነቷን አቀዝቅዛ ከሜዳው ወጣች። መስመሩ ላይ ወጣ ታዳሚውን በሞራል እናመሰግናለን ማለት ጀመረች። እንዲያውም ሰንደቅ ዓላማውን ስጡኝ ደስታዬን ልግለጽ የምትልም ይመስላል። አትሌቶቹ ግን ሩጫቸውን ቀጥለዋል። ይሄንን ከደቂቃዎች በኋላ ነው መገንዘብ የቻለችው። ኬንያውያን አትሌቶች ከአጠገቧ ሲፈተለኩ ሩጫው ገና እንደሆነ ተረዳች። ወደ ትራኩ ተመለሰች። ለመሮጥ ሞከረች። ጊዜው አልፎ ነበረ። በስነ ልቦናም ተጎድታ ነበረ። ደንግጣ ነበረ። 6ኛ ሆና ውድድሯን አጠናቀቀች። እጇ ገብቶ የነበረውን የወርቅ ሜዳሊያ ትንሿ ልጅ አጣችው። ይህ ስህተት ከተፈጠረ ከዓመታት በኋላ ድርቤ ወልተጂ ታሪክ የምታስመዘግብ አትሌት መሆን ቻለች። 2023 በቡዳፔስት የዓለም አትሌቲክስ ሻምፒዮና ላይ በ1500 ሜትር የብር ሜዳሊያ ማሸነፍ ቻለች። በማይሌ የዓለም ክብረ ወሰንን በመስበርም ትልቅ ዓላማ ያላት አትሌት መሆኗን አሳየች። የዓለም ክብረ ወሰን ባለቤትና እውቅናን ማግኘት የቻለችባቸው ጊዜዎች ደግሞ ለሷ ትልቆቹ የውድድር ዘመኖቿ ናቸው። 2023 በላትቪያ ሪጋ በተካሄደ የዓለም የጎዳና ላይ ሩጫ ሻምፒዮና በመሆን ውድድሩን አደመቀች። እሷም ደመቀች። የዳይመንድ ሊግ ውድድሮች ላይ ድርቤ ወልተጂን መመልከት የተለመደ ነው። በ1500 ሜትር፣ በ800 ሜትር በተደጋጋሚ አሸነፈች። በዓለም ምርጥ 10 አትሌቶች ዝርዝር ውስጥ ስሟ ተካተተ። በተለይ በዙሪክና በሞናኮ የምታሳየው ትልቅ ድል ለሷ ስም ከፍ ማለት ትልቁን አበርክቶ ነበረው። ይህች አትሌት በስፖርቱ ዓለም ባላት ብቃትና ተሰሚነት የብራንድ አምባሳደርነትን ጭምር አግኝታለች። የናይኪ የአንድ ወቅት የብራንድ አምባሳደር ነበረች። የዓለም አትሌቲክስ ሻምፒዮና የብር ሜዳሊያ እውቅናንም አግኝታለች።
በቡዳፔስት በተካሄደው የዓለም አትሌቲክስ ሻምፒዮና ላይ በ1500 ሜትር ሁለተኛ በመውጣት ያገኘችው የብር ሜዳሊያ ለሷ ትልቁ ነበረ። ከሁሉ በላይ የኢትዮጵያን ስም በዓለም አደባባይ ማስጠራቷ ክብሯ ነው። ድርቤ ወልተጂ በሩጫው ዓለም መውደቅ መነሳት መፈተን ያለ ነው። በጥቂት ስህተት ደግሞ ከእጅ የገባን የወርቅ ሜዳሊያ ማምጣት እጅጉ ከባድ ጊዜ በሩጫው ዓለም እናንተ የምታስታውሱት እጅግ አሳዛኝ የሆነ ክስተት፣ ሽንፈት፣ አሸናፊነት የቱ ነው? ኮሜንት ላይ ጻፉልን። እኛ ግን እንላለን ሶስቱም አትሌቶቻችን የኢትዮጵያ ምርጦች ናቸው። አሁንም ድል ለአትሌቶቻችን፣ ድል ለኢትዮጵያ።